ባሌ እንደገደልኩ አውቃለሁ። አዎ ምስጋና ማላቅ ይመስላል። ስለዚህ መላኩ የልዑልን አባትነት ማወቅ ካለበት ልዑል ደግሞ ጌታቸው መግደልህን ማወቅ አለበት። ያ መረጃ ቀባይሽ ኬዙ ተዘግቷል አላለም? እሱማ ብሎኝ ነበር። እና እንዴ ልከታተሉን ይችላሉ? ታዲያ የጀባ እናት ምን ፈልጋ መጣች? እዚህስ ምን ትሰራለች? ውጤቱ እንደደረሰን ከምስጋና ጋር ማውራ ይሆናል። ምክንያቱም የግድያ መሳሪያውን አላገኘም። የገደላቸው ግን ዝናው እንደሆነ ማስረጃ አለን። ምስጋናው ግድያ ቦታ እንደነበረ መረጃ አለን። ነገር ግን ከዝናው ጋር ለማያያዝ ሌላ መረጃ ያስፈልገናል። ምንድነው? ገሊላ ልነግርህ ፈልጌ ነበር ግን አባ ልዑል ልጅ ነው ብሌን። እውነት ነው? ልዑል ልጄ ነው? መላኩ እኔ ልዑል ልጄ ነው ወይ? አዎ መላኩ ልጅህ ነው። ነገርሽው? ምስጋና እውነቱን ተናገረ። ጭራሽ ምስጋና? አዎ እኔና ገሊላ ንገሪው አትንገሪው እየተባባልን ስንጨቃጨቅ ሰምቶ ሄዶ ነገር። ምን ቀረሽና መጣሽ ደግሞ? የልጅ ህይወት እንዲበላሽ አልፈልግም። ገሊላ እባክሽ ቢያንስ ትክክለኛ ማንነትሽን በደንብ ያየዋል። እኔ ስላንቺ ምንም የማስረዳው ነገር የለም። ይገባሻል? ሰውየው ለፕሮግራማችሁ ያን ያህል ስንለፋ አመሰግናለሁ እንኳን አይባልም። ሪፖርቱን ጠርታችሁ ታስገባሻል። ያኔማ መጋበዝ ነው ያለብን። ሚስተር መላኩ ግን ፕሮግራሙ ካለቀ በኋላ ጋብዛችኋለሁ ብሎ ተዋል። ለፕሮግራሙ ምን አከስተና እንደባራይሹ እና ከዛ በኋላ በአንተ ለደከመ ወደ ቤት ገብቷል። ቢሆንም ቃሉን ማክበር ነበረበት። በቃ ስትጋበዛላችሁ። ለጋሽ መላኩ እያገዝክ ነው መሆኑ ነው። ለነገሩ እኛም የእናንተን ግብዣ አንፈልግም ነበር። እድሜ ለሳሩ እህትህ ፈታን ያደረገች። አይገርምም? እስከ ዛሬ ድረስ አይስክሪም ቀምሳ አታውቅም። ጀምርሽን ነው? ሁሉም ሰው እንደናንተ ሀብታም ሆኖ አላደገም። አይስክሪም ለምላት የግድ ሀብታም እንድትሆን አይጠበቅብሽ የሚላት እሱን ላባዬ ንገረው። እና ድጋሚ መቼ ነው የምንሄደው? አንቺ የምጋብዥኝ ከሆነ በፈለግሽ ሰዓት መሄድ እንችላለን። እኔ እንደናንተ የኪስ ገንዘብ አይሰጠኝም። እንዴት ነው የምጋብዝሽ? በሏን ቶሎ ብሎ እንምጣ። አብረን ለማትሄደው ነገር አታቻኩለን። እስካሁን አልጨርሳችሁ? ጨርሰናልማ። ጨርሰሽ እየረፈደብኝ ጨርሻለሁ። ምስጋና አንዴ እፈልግሃለሁ። አባት ምን ሆኖ ነው? ምኑን? ክፍሉን ትቶ መስፍን ክፍል የሚተኛው? አይ ምንም አልሆነ። ምን ሆኖ ነው? ምንም ሳይሆን እንዴት መስፍን ክፍል ይተኛል? ዝም ብሎ ነው። ልትነግረኝ ትችላለህ? ከማዬ ጋር ሳይጣሉ አይቀሩም። በምን ምክንያት ነው የተጣሉት? በቃ ይበቃችኋል። እሺ አቁሙ። ምን ያህል ብታስፈራሪኝም አባቴን ግን እንዲቆም ውስጥ ጫወቱበት ማየት አልችልም። እሺ ምን እያልክ ነው? ምስጋና እኔ ልንገረው ወይስ ትነግረዋለሽ?
ምንድን ነው የሚነግሩኝ? ልዑል ልጅ እንደሆነ ቆሞ ሲያወሩ ሰምቻቸዋለሁ፣ ግን ሁለቱም ሊነግሩ ፍቃደኛ አይደሉም። ምንድን ነው የሚያወራው? ምስጋና፣ እኔ እኮ ልነግረው ነው የመጣሁት። ለዛ ነው ሁለታችሁም ቆማችሁ ስነዘንዙኝ የነበረው። ምንድን ነው ገሊላ? ይኸውልህ ውዴ፣ እኔ እኮ ሆስፒታል ሆናችሁ ነው ያወቅኩት። ልነግርህ ፈልጌ ነበር ግን አባ ልዑል ልጅ ነው። በቃ ብሌን፣ እውነት ነው? ልዑል ልጄ ነው? መላኩ፣ እኔ ልዑል ልጄ ነው ወይ? አዎ መላኩ ልጄ ነው። እኔ እንጃ፣ እሱን አላውቅም። አትዋሸኝ። ለምን ዋሻለሁ? ቆይ ግን ለምንድን ነው የተጣሉት? የሰው ወሬ ቆመ ከምታዳምጥ ቁርሱን አታቀርብም? አንቺ እኮ የነ መላኩ ጉዳይ እንደሚመለከትሽ እኔም እኮ ይመለከተኛል። የምርህ ነው? ምንም የምታውቀው ነገር የለም? እስካሁን ለምንድን ነው ዩኒፎርማችሁን ያለበሳችሁት? ቁርስ ያቀረብን ነበር። እሺ አሁን ቶሎ በል። ገሊላ፣ ምንድን ነው የተፈጠረው? ከመላኩ ጋር በምንድን ነው የተጣላችሁት? ስለ ልዑል አውቀዋል። የምርሽን ነው? አዎ። እንዴት አወቀ? ከብሌን ጋር ስንጨቃጨቅ ሰምቶ ምስጋና ነገረው። አሁን እንዴት ቀድመሽ አትነግሪኝም ብሎ አኩርፎኛል። ሊያናግረኝ ፈቃደኛ አይደለም። ምን አይነት ጉድ ነው እናንተዬ! ግን ምን አይነት ልጅ ነው? እሱ ደግሞ ምን ያደርግ? ልጆችስ? ትምህርት ቤት ሄደዋል። ሁለታችሁ ለሞቻችሁ የጠራችሁት? እኔ ትንሽ አመሟርኩኝ ነው። ከመመሽ ሄደሽ መታየት ወሰዱ። የልጅ ልጅን በሆድሽ ይዘሻል። ጊዜ መስጠት አያስፈልግም። አንቺስ ምክንያትሽ ምንድን ነው? እያወክ ለምን ትጠይቀኛለህ? ብሌን፣ ለምንድን ነው ዝም ብለሽ የምትነጫነጭው? ምን እንድልህ ጠብቀህ ነበር? የመላኩን ልጅ እዚህ ውስጥ መክተትህ ልክ ነው እንድልህ ነው ወይስ የመስፍንና የመብራቱን መቃብር ማወቁን ጥሩ ነው እንድልህ ነው? ለራስሽ ተጨንቀሽ ከሆነ እረዳሻለሁ። ለራሴ ብቻ አይደለም የተጨነኩት። ለሱም ቢሆን መፍትሄ እንፈልጋለን። ምን አይነት መፍትሄ? ጌታቸውና መብራቱን ከሞት ልታስነሳልኝ ነው? ምስጋና ቦታውን ማወቁን ከሆነ ያስጨነቀሽ፣ አስከሬኑን አውጥተን ሌላ ቦታ እንቀብራለን። ይኸውልሽ ወንድም ከተለቀቀ ካጸዳሽ በኋላ የሚቆልፈው ስትጨርሺ ጥሪ። እሺ።
እዚህ ምን ትሰሪያለሽ? እያጸዳሁ ነው አይኔ ልጅ። ሌላ ምን እሰራለሁ? ማን ከፈተልሽ? ሰለሞን። ሄሎ፣ አንተ የት ነህ? እሺ መጣ። ይሄን ያህል ካጸዳሽ ይበቃል። ሰለሞንን ጥሪውና ይቆልፍ። በዚህ ፍጥነት ጨርሰሽ ነው? አልጨረስኩም። እና ጠይሟ ልጅ እዛ እንዳጸዳ አልፈለገችም መሰለኝ። የቷ? ረጅሟ ደሊላ ናት መሰለች። ምን ይሁን ብላ? እኔ እንጃ። ዘግቼ እንደወጣ ስትቆጣኝ ነው ወደ አንተ የመጣሁት። ምን ይሁን ብላ ነው የምትቆጣሽ? ምን አውቄ። አቤት፣ ለምንድን የፈለከኝ? ጌታቸውን እንደገደልኩት ብሌን አወቀች። አንተ ይሄን እንዴት አወቅ? አስፈራራችን ደሊና። ምን? እንዴት ነው ልታስፈራራ የቻለችው? አሁን እሱ አይደለም ጉዳዩ። እንዴት አወቀች? ጋሼ ንካራት። ምን? አዎ። እንዴ እኔ ለማንም ሰው ትንፍሽ እንዳል ታስፈራሩኛላችሁ፣ እናንተ ግን እየዞራችሁ ወሬውን ታስፋፍቷላችሁ። ለውም ለገደልኩት ሰው ሚስት። ተረጋጋ እባክህ። ብሌን የጌታቸው ግድያ ላይ ጋሼ እንዳለበት ስላወቀ ነው የነገራት። እሱ የራሱን መናገር ከፈለገ መብቱ ነው። እኔ ግን በዚህ ምክንያት ድጋሚ እስር ቤት መግባት አልፈልግም። ምንም አትሆንም አልኩህ አይደል? እንዴት ነው ምንም አሉ ነው? ብሌን እኮ ጌታቸው እንደገደልኩት አውቃለች። በየትኛውም ሰዓት ልጠቁምብኝ ትችላለች። አትጠቁምብህም አልኩህ እኮ። በምን እርግጠኛ ነሽ? ምክንያቱም የመኪና ዝርፊያው ላይ ብሌንም አብራ ትሰራ ነበር። ማ ብሌን? አዎ። ስለዚህ ለራሷ ስትል ምንም አትናገር። ፖሊሶች እየተከታተሉኝ እኮ ነው ደሊና። በዚህ ሰዓት እንደዚህ አይነት ሪስክ መውሰድ አልችልም። ፖሊሶች ኬዙን አቁመውታል። ስለዚህ ማንም የሚከታተለ የለም። በምን አወቅሽ? መረጃ የሚሰጠን ሰው አለ፣ ምስጋናው። ስለዚህ ጋሼ ዝም በል ካለ ዝም ማለት ያለብህ ለዚህ ነው። ጋሼ ለሚፈጠረው ችግር መፍትሄ አያጣም። ስለዚህ መፍትሄው አሁንም ሰው መግደል ነው? ለምንድነው ችግሮቻችንን በአጠቃላይ በመግደል የምንፈታ የሚመስልህ? ምክንያቱም ያ የተረገመ ሽማግሌ ሰው ከመግደል ውጭ ስራ የለው። ለማንኛውም ምንም የሚያሳስብ ነገር ስለሌለ ወደ ትምህርት ሂድ። አንቺንና ያ ሽማግሌ ያወቁበትን ቀን ረግመዋለሁ። ምን ማለት ነው? ምን ማለት እንደፈለኩ በደንብ ታውቂያለሽ። ልጄ ቤት እናወራለን። አሁን ብዙ ስራ አለብኝ። አንተ እኮ ቤት ማንንም አታወራም። በዚህ አይነት ነገር ውስጥ ስለገባ አዝናለሁ። ምን ማሰብ ማድረግ እንዳለብኝ እንኳን አላውቅም። ቤተሰባችን እንደሚበትን ባቅ ዝም ብል ነበር። አንተማ ትክክለኛውን ነገር ነው ያደረገው። አንተናማ እንደሚያጣላ ባቅ ኖሮማ አላያውቀውም ነበር። አውቃለሁ ልጄ፣ ትንሽ ጊዜ ያስፈልገኛል። ጉዳዩ ለማሰብ ትንሽ ቀላል አይደለም። አውቃለሁ አባ፣ እኔም ሰማ ማመን አልቻልኩም ነበር። ይህንን
ሁላችንም አንድ ላይ ሆነን ለማሳለፍ መሞከር አለብን። እሺ አባ። ይህንን ነገር ማንም መስማት የለበትም። በተለይ ልዑል። ጉዳዩ ምን ያህል ሊጎዳው እንደሚችል ስለማውቅ አልነግረውም። አመሰግናለሁ። አባሻውን ምን ልታደርግ ነው? አላውቅም ልጄ። እንደዚህ አይነት ነገር ከዚህ በፊት ከተቆኘ አያውቅም። ለሌላ ግቢ። ጋሼ ውጪ ሰው ይፈልጋል። ማ? እኔ እንጃ። እሺ መጣ። ምንድነው የምታደርጊው ደሊና? ጋሼ ቅድም ሴትዮዋ ቢሮውን ስታጸዳ አግኝቻት ነበር። ለዛ ነው ከቢሮ ውጭ እንድናወራ የፈለኩት። ምናልባት እንደባለፈው የምናወራውን እየሰሙን እንዳይሆን። ጥሩ አድርገሻል ደሊና። ምናልባት እያዳመጡ ሊሆን ይችላል። ለምን ነበር የፈለከኝ? ሰዎቹ እኛ ላይ ክትትል እያደረጉ ለመሆኑ ግልጽ ነው። እናማ ቆፍረን አስክሬኖቹ ማውጣት አለብን። ምን? አዎ የመላኩ ልጅ አስክሬኖቹ የት እንዳሉ ያውቃል። ስለዚህ ቆፍረን ማውጣት አለብን። እሱ እኮ እንደማይናገር ነግሬህ ነበር። ያን ነፈሰ አምኜ መቀመጥ አልችልም። ጋሼ ራሱን ችግር ውስጥ የሚከተውን ነገር እንዴት ሊያወራ ይችላል? ፖሊሶች እኛ አሳልፈው ከሰጠን ነፃ እንደሚያደርጉ ሁለት ለኛ የሚጨነቅ ይመስልሻል? ብሌንም እረፍት ያጣቸው እሱ ቦታውን ስለሚያውቅ ነው። ስለዚህ ቆፍረን ማውጣት አለብን። ግን ፖሊሶች እየተከታተሉን ከሆነ እጅ ከፍንጅ ይዞ ነው። ለዛ ወደ ሰውየው መደወል ያለብሽ። በፖሊስ ክትትል ስር አለመሆናችንን ማወቅ አለብን። እሱ አዲስ ነገር ካለ ደውልሻለሁ ብሎኛል። አስጨንቂ ደሊና። ፖሊሶች እየተከታተሉን ካልሆነ እቺ ሴትዮ የኔ ቤት ጽዳት ሰራተኛ መስራ ለምን ትሰለናለች? የእሷን ነገር እንዴት ነው ልናደርግ የምንችለው? እሷ ምንም ማድረግ አንችልም። እሷ ላይ አንድ ነገር አደረግን ማለት የፖሊስ እጅ ላይ ወደቅን ማለት ነው። እሺ ጋሼ። በደንብ አድርገህ ከዚህ በኋላ ምንም አይነት ቆሻሻ ምንድነው እንደዚህ ያበሳጨ? ፊደሊና ናታ በጠዋቱ ቀኔን የቀማች። ምን አድርጋ? እቴነሽ ቢሮ እንድታጸዳ ከፍቼ ካስገቧት በኋላ ተቆጣ ተበራት። ማደሊና ስለማን እየነገርኩሽ? ቆይ እሷ ማን ስለሆነች ነው ምስኪን ሴትዮ የምትናገራት? ድሮንም ስነግርህ አልሰማ ያልከው አንተ ነህ። ምን ነው አልሰማ ያልኩሽ? ጋሼና ደሊና የተደበቀ ነገር ባይኖራቸው ኖሮ ሴትዮዋን እዛ እንዳትገባ አይከለክሏትም ነበር። ምንድን ነው የደበቁት ነገር? የሰማሁትን ስነግርህ እኮ ልትሰማኝ አልቻልክም። ጀመረሽ ደግሞ። ይኸውልሽ ራስሽ የማይሆን ነገር አስበሽ ሰውን የማይሆን ነገር አታሳስብ። ሰውዬው ምንድነው? ሰው ደግሞ ከኛ ተሻፍታል። እባክህ እኔ ከማንም አልሸሸሁም። እና ብቻ ምን ትሰራለህ? ማን ያውቃል እንግዲህ ችክ ቀጥሬ ይሆናል። መቼም የችክ ነገር አይሆንልህማ። ደግሞ አሁን ማንሽ ተረኛው? ደረጃ ይነገር። ኧረ እባክህ ከሳምንት ጋር ጀምሮ እንደውም ብቻ
አይመስለኝም እባክህ። ሰሞኑን የሆነ ያስጨነቀው ነገር አለ። ነገሩ ልክ ይህን ሰሞኑን ብቻ ሳይሆን ቤተሰቡ ልክ አይደለም። ጋሽ መላኩ ራሱ ከዝግጅቱ በኋላ ሊያገኝ ፈቃደኛ አልነበረም። አስቦበት እንደዛ ያደረገ ግን አይመስለኝም። እንዴት? እባክህ ሰሞኑን እነሱ ጋር ራሱ የሆነ ችግር ሳይፈጠር አይቀርም። ጋሽ መላኩና እትዬ ገሊላ ራሱ ተኮራርፈዋል። በእኔ ምክንያት ይሁን እንዴም በአንተ ምክንያት ሊሆን ይችላል። እትዬ ገሊላ ከጋሽ መላኩ ጋር ያላትን ጊዜ ስለቀማዋት ይመስለኛል። ሊሆን ይችላል፣ ግን እትዬ ገሊላና ጋሽ መላኩ እርግጠኛ ነኝ በአንተ ምክንያት አይጣም። እማዬ እስኪ እንጠጪበት ትንሽ ትረጋጊልሽ። አመሰግናለሁ ልጄ፣ ምንም አላሰኘኝም። እማዬ በጣም እንደተጨነቅሽ ይገባኛል። እሺ ለአባዬ ስለነገርኩት በጣም ይቅርታ። ግን ደግሞ ስለነገርኩትም አልጸጸትም። ተው በቃ አንተ አትጨነቅ። እንዴት ነው እንደዚህ ሆነሽ እያዩሽ ማለት ጨነቀው? አባት ላይኝ ይፈልግ በጣም ስለተጨነቀ እኮ ነው። ለምን አትረጁ? ሳልረዳው መላኩ ግን እንደዚህ ተናዶ ካየሁት በጣም ረጅም ጊዜ ነው እኮ። ዜናው ስለከበደው ነው አማ። ትንሽ ጊዜ ስጪው። ይህን ያህል ዘመን የዋሸችው ብሌን ናት። ባለመናገሬ ብቻ እንዴት እንደዚህ ክፉ ሰው ያደርገኛል እኮ። ባለመናገርሽ ምክንያት እንዳለሽ ስታስረጂው ይረዳሻል። መቼም ምክንያት ይኖርሻል አይደለ? እኔ እንዳይጎዳ ነው ያልነገርኩት። አውቃለሁ እማዬ። እሱን ደግሞ እኔም አባን በደንብ እናውቃለን። ለዛ እኮ ነው ቶሎ ብሎ ነገርየው መፈታት ያለበት። እኔ በቃ አሁን ማረፍ ፈልጋለሁ። እኔ ደህና ውያለሁ። ደህና ዋልክ ልጄ? ቆይ ምንድን ነው እንደዚህ ያበሳጨሽ? መታወቂያ ለ6 ቀበሌ ሲሄድ ወረፋ መሰለክ እንዴ? ወረፋውም ሳይደርስ እኔ ተመለስኩት። እና ታዲያ እሱ ነው እንደዚህ ያበሳጨሽ? እና ሌላ ምን ያበሳጨኛል? ለነገሩ ጠዋት ምንም ጥሩ ነገር ሳልሰማ ነው የወጣሁት። ቀኑ ጥሩ ቢሆን ነበር የሚገርመኝ። ጠዋት ደግሞ ምን ሰማሽ? የገሊላና የመላኩ ጉዳይ ነዋ። ቆይ ግን ምን ሆኖ ነው እንደዚህ የተጣሉት? እኔ መላኩ ብሆን ባልጣላት ነበር የሚገርመኝ። እንዴት? ምስጋናው ስለ ሉል ምንም የነገረክ ነገር የለም? አረ ምንም አልነገረኝም። እንዴ በሉል ምክንያት ነው እንዴት የተጣሉት? አዎ። ለምን? አሁን በነገርክ ምንም አይጠቅምም። መላኩ ከሉል ጋር ጊዜ ማሳለፍ ይሆን ያጣላቸው? ቴዲ አርፈጥረክ መላኩ የት አለ? የለም። መኪና ውጭ ቆሟል። አለ ማለት ነው። ጥራልኝ አሁን። እሱ አንቺን ማናገር አይፈልግም። ምስጋና የአዋቂ ጉዳይ ላይ ጥልቅ አትበልሽ። አባቴን ስታስጨንቂ ቆሜ ማይሽ ይመስልሻል? ይኸውልህ ስለ መላኩ ሳይሆን ስለ ልዑል ጉዳይ ነው የመጣሁት። አሁን ጥራልኝ።